ውዷ እህቴ ባልሽ እኮ ላንቺ ጀነትሽ ወይም ደግሞ እሳትሽ ነው ማለት ነው። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሃነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝም እጅግ በጣም ደስ እያለኝ ነው። ምክንያቱም ከውድ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። እንግዲህ ወደ ቻናል ተከታታይ ቤተሰቦቼ እንደተለመደው በየጊዜው ሰሙ እጅግ ወሳኝ አስፈላጊ የሆኑ ትምህርቶችን ይዛላችሁ እንደምትመጣ የታወቀ ነው። ዛሬም ታዲያ በእለቱ ለየት ያለ እጅግ ወሳኝ የሆነ ትምህርት እየላችሁ መጥቻለሁኝ። በተለይ እህቶችን ይመለከታል ማለት ነው። ትኩረት አድርገን ልብ ሰጥተን ልናዳምጠው ይገባል። መልካም ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ ማለት ነው። ዛሬ ላይ የምናየው ስለ ባል ሀቅ ይሆናል ማለት ነው። ስለዚህ ውድ እህቶቼ እንዴት ነው በባላችን ላይ ሀቁን እየተወጣን ነው ወይ ያለነው? እንደውም ለመወጣት ዝግጁ ነን ወይ? በነገራችን ላይ ያገባን እህቶችን ብቻ ሳይሆን ያላገባን እህቶችንም ያጠቃልላል ማለት ነው። ማለትም ያገባን እህቶች እየኖርንበት ያለውን ህይወት እራሳችን እንድንፈትሽ ያደርገናል ማለት ነው። ማለትም አሁን ባለሁበት አካሄድ ትዳሬን እየመራሁ ባለሁበት ላይ እንዴት ነው የባሌን ሀቅ ተወጥቻለሁ? ሀቁ የለብኝም ብለን ራሳችን እንድንፈትሽ ያደርገናል። እንደገና ደግሞ እየኖርነው ካልሆነ እንድንኖረው የሚያደርገን ነው ማለት ነው። እንደዚሁም ደግሞ ለሀጤዎች ማግባታችሁ አይቀርም ማለትም ከትዳርና ከሞት አይቀርም ማለት ነው። እና ስለዚህ እንዴት ነው እኔ ያሰብኩት ለመግባት ትዳርን ለመኖር ያሰብኩት ከባሌ ጋር እንዴት አስቤያለሁ? ሀቁን ለመወጣት ዝግጁ ነኝ ወይስ ይቀረኛል? የሚቀረኝ ከሆነ ይሄንን ነገር ማስተካከል አለብኝ ብለሽ ራስሽን እንድትፈትሽና ራስሽን እንድትጠይቂ የሚያደርግ እጅግ ወሳኝ ትምህርት ነው። ኢንሻአላህ ወደ ትምህርት ይገባለሁኝ። እና ውድ እህቶቼ ባልሽ በአንቺ ላይ ትልቅ ሀቅ አለው። ልታማይለት ሀቁን ልትጠብቂ ግዴታሽ ነው ማለት ነው። ይህ የምታውቂው ነገር ግን ውዴታሽ ሳይሆን ወደሽ ሳይሆን የግድ ግዴታሽ ነው ማለት ነው። ግዴታሽ ነው እና ልታሟላ የምትጠብቂውና ልታሳኪ የሚገባሽ ነገር ነው ማለት ነው። አይጀለሱ አስተዋይና እንቁ ሚስት ከሆንሽለት እሱም ላንቺ ምርጥ ባል ይሆንልሻል ማለት ነው። እዚህ ጋር ልታውቂው የሚገባው ነገር አንቺን ለባልሽ ምርጥ ሚስት መልካም ሴት ከሆንሽ እሱም ደግሞ ላንቺ ምርጥና ባል መልካም ባል ይሆንልሻል ማለት ነው። ሁሌም ባንቺ ላይ ያለውን የባልሽን ሀቅ መዘናጋትም ሆነ መርሳት የለብሽም። አላህ ባንቺ ላይ ያደረገብሽን የባል ሀቅ ልትወጪ በታዘዝሽው መሰረት ልትተገብሪው ይገባል ማለት ነው። በአንዲት ሴት ላይ ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ሀቅ በመቀጠል የባሏን ሀቅን የሚያክል ሀቅ የለባትም ማለት ነው። አስቢ ውዷ እህቴ እንግዲህ የባል ሀቅ ምን አይነት ከባድ እንደሆነ አንዘናጋው ማለት ነው። ልክ መልእክተኛው ሰለላሁ ዐለይሂ ወሰለም እንዳሉት ከአላህ ውጭ ላለ አካል መስገድ ቢቻል ኖሮ ሴት ልጅ ለባሏ በሰገደች ነበር ማለት ነው። አስቢው መልካም አንድ ሴት የባሏን ሀቅ ብታውቅ ኖሮ በልቶ እስከሚጨርስ ባልተቀመጠች ነበር። ከባድ ስለዚህ ይህ ነገር በጣም ይከብዳል እህቶቼ እና ልንጠነቀቀው ይገባል ማለት ነው። ነቃ ነቃ ልንል ይገባል አናንቀላፋ። እህቶቼ ምናልባት ማግባት ቀላል መስሎ ሊታየን ይችላል። ትዳር እንደምናየው ቀላል መስሎ ሊታየን ይችላል።
ዋናው ነገር ግን እንዴት ነው በትዳር ውስጥ ሀቁን የባላችን ሀቅ መወጣት የምንችል ነን ወይ ብለን እሱን ነገር እንሰብ ማለት ነው። ይህ ሁሉ እያለ ግን በስንቱ ነው አዛ የምታደርጊው እህቴ? ራስሽን ፈትሽ ነው። በምላስሽ አዛ ታደርጊዋለሽ፣ በክፉ በመጥፎ ንግግር አዛ ታደርጊዋለሽ። ፋሽን አይተሽ ፋሽኑን አምጣ እቆርጣለሁ እፈልጣለሁ ትይዋለሽ። ሚስጥሩን ትዘከዝኪያለሽ፣ ትኮራሪበታለሽ። እከሌ ቤት ያለው እያልሽ ታስጨንቀዋለሽ። ስንት ነገር አለ አንቺ የምታውቂው የሆነ እና እህቴ ልትስተካከይ ይገባል። ትዳር በእንደዚህ አይነት መልኩ አይደለም ልትመሪውና ልትኖር የምትችዩ ማለት ነው። ማን ጓደኛሽ ቤት ሄደሽ አየሽው? ይህ ነገር ግዴታ ነው የምትዩ ከሆነ እንደ አቅሙ እንጂ እንደ ጎረቤቱ ሊኖር አይችልም። እንደ ቤቱ እንጂ እንደ ጓደኛው ሊኖር አይችልም። ስለዚህ እህቴ ይህንን ነገር ልታስቢበትና ልትቆጠቢበት ይገባል ማለት ነው። በቻልሹ መጠን ባልሽን ከጎንሽ ሆኖ ባጣው ነገር አብሽሩ ብለሽ ጭንቀቱን ልታስወግጅለት፣ ባለው ነገር ደግሞ እንዲጨምርለት አመስጋኝ ልትሆኚ ይገባል ማለት ነው። እና ውዴ እሱ ላንቺ ጀነትሽም እንዲሁም ደግሞ እሳትሽም ነው ማለት ነው። ጀነት የሚገቢበትም ነው፣ እሳትም ደግሞ የምትገቢበት ነው ማለት ነው። ለምን የባልሽን ሀቅ እስከጠበቅሽ ድረስ ጀነት ትገቢያለሽ። የባልሽን ሀቅ እስካልጠበቅሽ ድረስ ደግሞ ጀሀነም ትገቢያለሽ ማለት ነው። እና እህቴ ስለዚህ መቼም ማንኛውም የሰው ልጅ ምርጫው ሊሆን የሚችለው ጀነትን እንጂ ጀሀነምን አይሆንም። አላህ ሱብሃነሁ ወተዓላ ጀነትን ይወፍቀንና ሁላችንንም ማለት ነው። እና ይህ እስከሆነ ድረስ ምርጫሽ ሀቁን ልትጠብቂ ይገባል ማለት ነው። ሌላው ሴት ልጅ 5 አውቃ ሶላትን ከሰገደች የባሏን ሀቅ ከጠበቀች ጀነት ትገባለች ሲባል አልሰማሽም እንዴ? በይ እህቴ አላህን ፍሪ፣ አኼራሽንም አታበላሺ። ሴት ልጅ ምላሷ ከረዘመ ከባሏ ጋር ያላት ቆይታ ጥቂት ነው ማለት ነው። ስለዚህ ውዷ እህቴ ክብር ለባልሽ ማለት ነው። ባልሽን ልታከብሪው ይገባል ማለት ነው። ለዛሬው የነበረችን አጠር ምጥን ያለች ትምህርት ይችን ትመስላለች። ወንዶች ላይ ደግሞ እመጣበታለሁኝ ኢንሻአላህ። የነበረን ቆይታ ይህን ይመስላል። የምንወዳትና የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላም እዝነት ጥበቃ አይለያችሁ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።